ሁለቱ ኒውክሌር ታጣቂ ጎረቤቶች ህንድና ፓኪስታን ለካሽሚር ሲሉ አራት የለየለት ጦርነትንና የተወሰኑ ግጭቶችን አድርገዋል። ለምንድን ነው በግዛቷ የሚጣሉት? ይህስ እንዴት ነው የጀመረው? የሚለውን ስለ ካሽሚር ማወቅ ያለባችሁን እያንዳንዱን ነገር በዝርዝር ከታሪካዊ መነሻው ጀምሮ ያሉትን ሐቆች እንደዚሁም ዛሬ ህንድ በፓኪስታን ላይ ያደረገችውንና ፓኪስታንም የሰጠችውን አጸፋ ጨምሮ ያለውን ዝርዝር ነገር ይዘናል። አብራችሁን ቆዩ። ካሽሚር 86000 ስኩዌር ማይል ወይም 222738 ስኩዌር ኪሎ ሜትር የምትሸፍን በሐይቆቿ በመስኮቿ ውበትና ጫፋቸው በበረዶ በተሸፈኑ ተራራዎቿ ቀልብ የሚሰርቅ ቁንጅናዋ የምትታወቅ በሂማሊያ ቀጠና የምትገኝ ህብረ ብሔራዊት ቦታ ናት። ይህች ስፍራ በብዙዎች ዘንድም የህንዷ ስዊዘርላንድ በመባልም ትታወቃለች። በወርሃ ነሐሴ 1947 እንደ አውሮፓውያን አቆጣጠር ህንድና ፓኪስታን ነፃነታቸውን ከእንግሊዝ ቅኝ አገዛዝ ከማግኘታቸው አስቀድሞ እንኳ አካባቢው ከፍተኛ የይገባኛል ፉክክር ይደረግበት ነበር። በህንድ የነፃነት አዋጅ በቀረበው የክፍፍል እቅድ ስር ካሽሚር ብትፈልግ ከህንድ ጋር ወይም ብትፈልግ ከፓኪስታን ጋር የመጠቃለል ነፃነት ተሰጥቷትም ነበር። የአካባቢው መሪ የነበረው መሃራጃ ወይም ንጉስ ሃሪ ሲንግ በመጀመሪያ ካሽሚር ነፃ ሀገር እንድትሆን ፈልጎ ነበር። ነገር ግን በጥቅምት 1947 እንደ አውሮፓውያን አቆጣጠር ከፓኪስታን የመጡ ጎሳዎች ወረራ ጋር ግዛቷ ለምታደርገው ፍልሚያ ህንድ ስላገዘቻት ከህንድ ጋር ለመጠቃለል መረጠች። በዚህም ጦርነት ተነሳ። ህንድም የተባበሩት መንግስታት ጣልቃ እንዲገባ አቤቱታ አቀረበች። የተባበሩት መንግስታት ድርጅትም ሀገሪቷ ህንድን ወይም ፓኪስታንን መቀላቀል ይገባታል የሚለውን ጥያቄ ለመመለስ ህዝበ ውሳኔ እንዲደረግ ምክር ሐሳብ አቀረበ። ነገር ግን ሁለቱ ሀገራቶች ህዝበ ውሳኔ መደረግ ከመቻሉ በፊት ቀጠናውን ከወታደራዊ ይዞታነት ለማጽዳት ሳይችሉ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት ድርጅት በቀረበ ምክር ሐሳብ መሰረት የተኩስ አቁም መስመር ለመገንባት ስምምነት ፈረሙ። ቀጠናውም ለሁለት ተከፈለ። ይህ በእንዲህ እንዳለ ሁለተኛው ጦርነት በ1965 ተከተለ። ከዛም በ1999 ህንድ አጭር ግን መራር ግጭት በፓኪስታን ከሚደገፉ ኃይሎች ጋር አደረገች። ዛሬ ሁለቱም ደልሂና ኢስላማባድ ካሽሚር በሙሉነት ትገባናለች የሚል ጥያቄ ያቀርባሉ። ነገር ግን የተቆጣጠሯት ባለም አቀፉ ማህበረሰብ ዕውቅና ያገኘውን ግማሽ ክፍሏን ሲሆን ይህም ህንድ የምታስተዳድረው ካሽሚርና ፓኪስታን የምታስተዳድረው ካሽሚር በመባል ይታወቃል። ህንድ የምታስተዳድረው ካሽሚር ለምን አልተረጋጋም? በካሽሚር ውስጥ በግዛቷ ህጋዊ የመብት ባለቤትነት ጥያቄን በተመለከተ የሚዘዋወረው የህዝብ አስተያየት የተለያየና በጣም ጠባቅ ነው። ብዙዎቹ በህንድ መተዳደር አይፈልጉም፣ ወይ ነፃ ሀገር መመስረት ወይም ከፓኪስታን ጋር ህብረት ፈጽሞ መኖርን ይፈልጋሉ። ለዚህም ዋነኛ ምክንያቱ ሃይማኖት ነው። በጀሙና ካሽሚር ውስጥ ያሉት ህዝቦች ከ60% በላይ የሚሆኑት ሙስሊሞች ናቸው። ይህም በህንድ ውስጥ ብዙ ሙስሊሞች ያሉበት ብቸኛው ግዛት ያደርገዋል። በ10 ሺዎች የሚቆጠሩ ህይወቶችን የቀጠፉ የትጥቅ ትግሎች በቀጠናው ላይ ባለው የህንድ አገዛዝ ላይ ለ3 አስርት ዓመታት ያህል ተደርገዋል። ለዚህም ህንድ በካሽሚር ውስጥ ያሉ መገንጠል የሚፈልጉ ቡድኖችን በመደገፍና ረብሻውን በማናር ዋናውን ሚና የምትጫወተው ፓኪስታን ናት በማለት ፓኪስታንን ትወቅሳለች። ፓኪስታን ግን ይህን ክስ አትቀበለውም። ሁኔታውን የበለጠ ያባባሰው ደግሞ በ2019 ከህንድ በኩል በካሽሚር ላይ የታየው ድንገተኛ የአቋም ለውጥ ነበር። በህንድ ስር የምትተዳደረው ካሽሚር በታሪካዊነት በአገሪቷ ውስጥ ለአንቀጽ 370 ምስጋና ይገባውና ልዩ ቦታ ይዛ ኖራለች። በዚህ አንቀጽ መሰረት ህገ መንግስቱ የራሷን ህገ መንግስት መንደፍን፣ የራሷን ልዩ ባንዲራ መምረጥን፣ ከውጭ ጉዳይ ከመከላከያና ከግንኙነት ውጭ ካሉት ነገሮች በስተቀር በሁሉም ጉዳዮች ላይ የመወሰን ሙሉ ነፃነትን ይሰጣታል። በወርሃ ነሐሴ 2019 ህንድ ይህንን ሙሉ መብት የሚሰጠውን የህገ መንግስት አንቀጽ አነሳቸው። የሂንዱ ብሔርተኛ የባህራቲያ ጃንታ ፓርቲ ወይም ቢጄፒ በመባል የሚታወቀው ፓርቲ ጠቅላይ ሚኒስትር ናሬንድራ ሞዲ በምርጫ ቅስቀሳው ላይ ቃል እንደገባው ማለት ነው።
የህንድን ይህንን ውሳኔ ተከትሎ ከነበረው ለወራቶች የዘለቀው ውጥረት በኋላ ማለትም በዚህ ጊዜ በሺዎች የሚቆጠሩ ታስረዋል ወይም በቤት እስር እንዲቆዩ ተደርገዋል። በቀጠናው ላይ የነበረው ግጭት ቀነሰ። የህንድ ባለስልጣኖችም የመሰረተ ልማቶችን መሻሻል፣ የቱሪዝም ፍሰቱን መጨመርና ኢንቨስትመንቶችን እንደ አካባቢው መረጋጋት ምልክት አድርገው ማሳየት ጀመሩ። ነገር ግን እስራቱ ቀጥሎ ነበር። ተቺዎችም መረጋጋቱ የመጣው በሲቪሊያኖችና በፖለቲካዊ ነፃነቶች ላይ ነው በማለት ይከራከራሉ። አሁን ያለው ሁኔታስ ምን ያህል ከባድ ነው? ከ40 በላይ የሚሆኑ የህንድ ወታደሮች በየካቲት 14 2019 በአጥፍቶ ጠፊዎች አልቀዋል። ይህም ከ3 አስርተ ዓመታት በፊት ከጀመረው አመጽ ውስጥ እጅግ አደገኛው የህንድ ወታደሮች በካሽሚር ውስጥ ኢላማ ያደረገ ጥቃት ያደርገዋል። ይህም ከፍተኛ መጋጋል ፈጥሮ እንደነበረ ይታወቃል። ይህን ተከትሎ ህንድ በፓኪስታን ግዛት የአየር ጥቃት ፈጽማለች። ይህም የዚህ አይነት ነገር ስታደርግ ከ1971 ወዲህ የመጀመሪያው ነበር። ይህም ያጸፋ ምትና የአየር ጥቃት ከፓኪስታኖች ዘንድ እንዲደርስባትም አድርጓል። የ2019 ክስተቱ በቅርብ ሊፈጠር የሚችል ምንም አይነት ተስፋን ሳይተው ነበር የተጠናቀቀው። ነገር ግን እስከ ኤፕሪል 27 2025 ድረስ ታጣቂ ቡድኖች ህንድ በምታስተዳድረው ካሽሚር ውስጥ ገብተው 26 ቱሪስቶችን እስከገደሉበት ቀን ድረስ አንጻራዊ መረጋጋት በስፍራው ላይ ይታይ ነበር። ይህን ክስተት ተከትሎ ደልሂ ፈጣን የአጸፋ እርምጃዎችን ወሰደች። ዋናውን የድንበር መተላለፊያ መዝጋት፣ ቁልፍ የሚባለውን የውሃ መጋራት ስምምነቶችን መሰረዝ፣ ዲፕሎማቶችን ማባረር፣ ለፓኪስታን ዜጎች የሚሰጠውን ቪዛ ማቋረጥ፣ ሀገሪቷንም ለቀው እንዲወጡ የቀናት ጊዜያቶችን መስጠት የመሳሰሉትን ነገር አደረገች። እንደዚሁም ደልሂ ለየትኛውም የፓኪስታን አየር ኃይል የንግድም ይሁን ወታደራዊ አውሮፕላን የአየር ክልሏን ዝግ አደርጋለች። ፓኪስታንም የቪዛ ስረዛዎችንና ከህንድ ጋር ያደረገችውን የ1972 የሰላም ስምምነትን በመሰረዝ አጸፋዊ ምላሽ ሰጥታለች። በሁለቱም በኩል ትንንሽ የተኩስ ልውውጦች በድንበሩ ላይ ሲደረግ ከርሞ አሁን ወደ ለየለት ጦርነት የገቡ ይመስላል። ዛሬ እንደ አውሮፓውያን አቆጣጠር ሜይ 7 2025 ህንድ በፓኪስታን ውስጥና ፓኪስታን በምታስተዳድረው ካሽሚር ግዛት ውስጥ የሚገኙትን በርካታ ቦታዎች ኢላማ አድርጋ አድራለች። በዚህም ፓኪስታንም የመልሶ ምት አጸፋዊ ምላሽ ሰጥታለች። ከ2019 ወዲህ የሁኔታዎች መባባስ በሁለቱ አገራት መሃል ከፍተኛ ደረጃ ላይ ደርሷል። የድንበር ላይ ጥቃትና በህንድ የሚደረጉ የአየር ላይ ጥቃቶች እየተለመዱ መጥተዋል። ይህም ከፓኪስታኖች በኩል የመልስ ምቶችን እንዲያስተናግዱ ያደረገ ነው። እንደውም ዘንቦብሽ እንዲሁም ጤዛነሽ የተባለውን ቀጠና በድጋሚ ማጥ ውስጥ ጨምሮታል። ካሽሚር የዓለማችን እጅግ ወታደራዊ ቀጠና ናት። የአሜሪካና ዓለም አቀፉ ማህበረሰብ ሁለቱም ሀገራቶች ውጥረቶችን እንዲያረግቡ ጥሪ ያቀረቡ ነው። ይህ ጥሪያቸው ይሰማ እንደሆነ ግን እስካሁን ግልጽ ነገር የለም።